ለሷ በዚህ ልክ መጨነቅ አይጠበቅብሽ። በቃሽ ፍቅር። ዛሬ ደግሞ ከዶክተር ጋር ነው። ቢመለሱ ነው የሚሻላቸው። አልፈልግሽም ብሎ እኮ አባረረሽ አይደል? አይደል አይደል? አዋሽ ይሄኔ ሌላ ቀን ቢሆን እዚህ ጋር ተጎልተ ነበር ማገኘ። ምን አለበት ገብተህ ጎትታ ታወርዳት። ኧረ እኔ አላየሁም። ምንድነው ያላየሽ? በስተመጨረሻም ሊታረቁ ነው። እሱ ማለት አንቺ ማለት አይደለሽ እንዴ? አረ ምን ቦታሽ ኩኩሻዬ። እኔ ራስ እኮ መምጣቱ በጣም ነው የገረመኝ። ማንንም ሁኚ በቃ አይመለከተኝም። ውጭልኝ። በቻ ዳይ ምንድነው እየተከታተልሽው ባልሆነ ከዴቪሎ ስልኩ ነው የበላሽው? አንድ ወደ የሚመጣ በሬ ነበር። በቃ አሁን እኮ ሁሉን ነገር ጨርሻለሁ። ትንሽ ነገር ነው የቀረኝ። የዴቭ ስልክ አንተ መኪና ውስጥ ምን ይሰራል? አናቀረሽ ባትጋቲም ነበር ኮተታ የደነበረ በሬ ነው። አረ ብቻ ፖሊስ ምናምን ጠርቻለሁ እንዳትይ። አዎ ሌላ አማራጭ የለኝም። ቆየት ነው ያለው ንገረኝ ዶክተር። ለዛው ምን እያገዝኩሽ ሮማን። ልቀቂ። ሚስት ካይስ ትናደዳለች። አንቺ ማናት? ለተቀይራችሁ የለ እንዴ? ጭራሽ መንገድ ላይ ስልክ ብላ ኩኩሻ ምንድነው ኳለሽ የደበቅሽ? ምንም አልደበኩም። ወዴት ሄዳችሁ ነው? ዳይመንድ አይተሻል እንዴ? እዛ ግዛቱ ላይ ደቅ ብሎ ነበር። ምን ነው ችግር አለ እንዴ? ቀመጠል ካልደበረሽ እንሂድ። ምን ለማለት ፈልጋ ነው? እኔ ኩኩሻ አስከፋለሁ? ኧረ አረጋጊው። እሱ መች እንደዛ አለ? ሂድ በቃ። እሺ በቃ ቻው። አንቺ ምንድነው ዳይመንድ አልበቃ ብሎሽ ከባሌ ጋር የምትነታረኪው እንዴ? እና ታዲያ በነገር ጠቅ እያደረገኝ እያየሽው አይደል እንዴ? ዝም ልበለው? ቀልደኛ። ታዲያ ዶክተር ግን ልክ አላረክም። እውነቴን ነው የምልህ። ይኸውልህ አንተ ባትመጣ ራሱ እኔ ራሱ ሆስፒታል ድረስ መምጣት አይቀርም ነበር። ምን ነው ምን አጠፋሽ? ሩታዬን እንደዚህ ቆሌዋን ገፈ አወዘጋግበህ የላካት አንተ መስሎኝ ነው ወይስ አንተ ዘንድ አልመጣችም? መታ ነበረ። አዋሽ እኔ መች ጠፍቶኝ ችግሯ። እንዲህ ቆሌዋ ተገፎ ግራ ገብቷት የመጣችው አንተ ዘንድ ሄዳ ነው። ምን ነው ዶክተር እየጥሩ ሰው አልነበርክ? ሩታዬን ብትሆን እኮ መልካም ሴት ነች። እውነቴን ነው የምልህ፣ ጥሩ ሰው ነች። ቤት ካለች ትጠራታለሽ? ለምን እጠራታለሁ? እናዝለቅ እንጂ ዶክተርዬ። በዛውም ቤቱ ዶክተርና አዲስ ሰው ይርገጠው። አይ አልገባማሹ። ባይሆን ሩታ ካለች ሩታ እንጥራለን። ወይ ካልሆነ አሳልፈኝ በቃ። እኔ ልግባና ልጥራት። እንደዚሁ ተከተረቁ። እኔ አሹ ቀብራራው የሚይ ልጅ በነገሩ እዚህ ጠበቀ የሆንኩት እኮ ልጠራ ላስወጣና ላስገባ ነው እኮ። ገባና ጥራት። ግድ የለም ዶክተር፣ እኔ ራሴ እጠራታለሁ። መጣሁ፣ እዚሁ ጠብቁኝ። እኔ ላፍለው እንዴት? ኧረ ተይው አደይ። አንቺ ምን በወጣሽ? እራሷ ትጨርስ። ወይ ጉድ! ስደውልለትም እኮ ስልክ አነሳ። ምን ይሻለናል? ወይ እኔ እንዳለው ካወቀ መምጣት አልፈለገም ይሆናል። አይ እንደዛ አይደለም። ወይ ጉድ! እየመጣው ነው ብሎ ነበር እኮ። ምን ገጥሞት ይሆን? እየመጣው ነኝ ካለ በኋላ ስልክ ማያነሳው ምን ሆነ ነው? ሮማኔ አሹ ትዬ አሉ እንዴ? እንዴት ኖት? ደግ ነው? ሰላም ነው? ደህና ነኝ። አሁን ወሬውን ተውና ለምንድን ነው የመጣኸው? አይደለም እኮ እህትዬ፣ ሮማኔን ሩታን ጥሪልኝ ብያት ሳጠራልኝ ስቀር እኮ ግርም ብሎኝ እኮ ነው አመጣጤ። የምንኖሩ እሱማ በፍቅር ስብስብ አድርገው እንደው ስብስብ አድርገው ተንከባክበው ሲያሳድጉ ነው እንዴ። ካልሆነማ ምን ዋጋ አለው? አሁን ወንድሜ ለአንቺ ያደረገውን ሁሉ ረስተሽ ነው እንዲህ የምትናገሪው? እሱማ ድሮ ቀረ። የድሮውማ ድሮ ቀረ። ምን ዋጋ አለው? አየሁ ያመልክታል። እንዲህ ነበርኩ ያ ሁሉ መልክ ጠፍቶ እንደው በፍቅር ስብስብ አድርገው ቢያሳድጓቸው እኔ እንደዚህ ሆን ነበር? አልሆነማ፣ አይሆንም። እሱን ተይው። ይልቅ ሌላ ነገሩን ተወውና ወንድምህ ወዴት ገቡ? እንደው በጤናቸው ነው የጠፉት? እንደው ጤነኛ ናቸው? ደህና ናቸው? ወዴት ይሄዳል ብለሽ አንቺና ልጅሽ ያመጣችሁትን መዘዝ እያስተካከለ ነው። መመለሱ አይቀር። አዎ ቢመለሱ ነው የሚሻላቸው። ለእሳቸውም ቢሆን እንደው ደጋ ለደጋ መንከራተቱ ለጤናቸውም ጥሩ አይደለም። እዚሁ ቀባርች እኔ ሙዴ ላይ ለተብታቱና ልሂድ። ቆይ የተፈጠረ ነገር አለ? ኧረ የለም። ለምን እንደዛ አልክ? ቆይ ምን አይተሃል? የሆነ የደበቅሽ ነገርም አለ። ምንድን ነው እሱ? ኧረ ምንም የለም። ቅምጥል ማለቴ ዳይመንድ፣ ሁለቱንም አይታቸዋል? አላየኋቸውም። ለምን ፈልገሻቸው? በቃ ተው፣ እኔ ቤት ልሂድ። ቆይ ወዴት ነው የምትሮጪው? እዚሁ ነኝ ማለቴ ቤት ማዘሯ ጋር ሄዳለሁ። ቅምጥልን ትጠብቂኝ ብያት ነበር፣ ስመጣ የለችም። ግን እርግጠኛ ነሽ ምንም የተፈጠረ ችግር የለም? ኧረ ምንም የለም። ምን ይኖራል? እሺ በቃ እቺ ምንድን ነው የሚያሯሩጣት እቺ ልጅ? ስሚ አንቺ ልኮ ነው ብሽቅ
ለነገሩ እኔ ነኝ ጥፋተኛ አንቺን መጠየቂ። ውይ ዴብ ግን አንዳንድ ጊዜ የምትወስናቸው ውሳኔዎች በጣም የሚያስጠሉት። ሄሎ ማሚ። አረ የለም። እኔ ምን አውቃለሁ ማሚ። እኔ ካሁን በኋላ ስለ ዴብ አይመለከተኝም። እንዴት አበሻቅጦ ጥሎኝ እንደሄደ አላየሽም? አይ ማሚ፣ እኔ ፓስፖርቴን ብቻ ይመልሱልኝ። ከዛ ውጭ ምንም አይነት ነገር አልፈልግም። እንዴት መጣ? ዳይመንድ እንዳስከፋዎች ነገረኝ። እሱማ ከፍቶኝ ነበር እኮ፣ ግን ደግሞ እኔም ብለህ ስለመጣ በጣም ደስ ብሎኛል። ብዙ ተስፋ አታድርጊ ሩታ። እዚህ ራስ የመጣሁት ዳይመንድ እንዳስከፋዎች ስለነገረኝ ነው። በእኔ ምክንያት ደግሞ ማንም ሰው እንዲከፋ አልፈልግም እንጂ። አዎ እርግጥ ነው ሩታ፣ ቃል ገብቼልሻለሁ። ግን ደግሞ ለታመመ ሰው መድረስና መዝናናት እኮ ለምርጫ ራሱ እኮ አይቀርብም። አደይ እኮ እኛ ቤት ነው ያለችው፣ አልታመመችም። እናንተ ቤት ምን ትሰራለች? ማሚ ዴቭና ዴኒ ታስታርቃቸው ነው። እውነት? አዎ ዴቭን የጠበቀ እናት ተሻት መጣሽ እና ምን ላርግ ማዘሮ? ኪንጎዬስ በቃ እሱ ነገር አይሆንልሽማ። ደሞ እኮ በባድረ የሰጠሽ እኔን እንጂ እሱን አይደለም እንዴ። እሱ ማለት አንቺ ማለት አይደለሽ እንዴ? ታዲያ ምን ቀራችሁ? ደሞ አንድ ምክር ልምከርሽ ቅምጥሌ። ምንድነው? ኪንጎን መንከባከብ አለብሽ። እንዴት ያለሽ ነገር አለ እንዴ ማዘሮ? አዎ ቅምጥሌ፣ ብዙ ነገር አለ። ምን አለሽ? የነገረኝንማ ነገር አልነግርሽም። ይልቅ አንቺ ቶሎ ቶሎ መናደድሽን ትተሽ ለኪንጎ ሚስት ብቻ ሳይሆን መሆን ያለብሽ እናትም ጭምር ነው መሆን ያለብሽ። እሱ የሚልሽን ሁሉ እየሰማሽ ነው ማዘሮ? እንዴት አልሰማውም? ልጅ እኮ ምስኪን ልጅ ነው። ደግሞ የአባትሽ ጸሎት ነው እሱን የመሰለ ልጅ ላይ የጣለሽ። አባባ እኮ እንደ ኪንጎ የነሱ አይደለም የሚመኝልኝ። መቼ ባቡ ነው ብለሽ ቀርቦ መቻወቀውና ኪንጎ እኔ ቆንጆ ምንድነው ደግሞ በቀን እንቅልፍ ምን ላርግ ብለህ ነው? አደይ የሚለችው እና አሁን ምሽጋሪሽ? አይ አንተ ቶሎ ትመጣለህ ብዬ አንተን እየጠበቅኩ ነበር። እንደዛ ከሆነ እሺ ነይ በቃ እንዴ። አልናፍቅም እንዴ? እኔ እኮ የናፈቅኩ መስሎኝ ነበር፣ ግን ደግሞ ተሳስቻለሁ። አቤት አቤት። የሁሉ ቆይ ለምን አልታቀፉም ነው? እሱ ብቻ አይደለም። እሺ ከፍሽ እና እኔ ላምናለሁ። አልነግረን ፈልገህ ድረስበት። ምንድነው እሱ? ለሊ ምን የረሳሁት ንገሪኝ እንጂ ለሊ። እንዴት ነው አካባቢ? ሞቅ ደበቅ ሸብረቅ ብሏል። ረጃዋት አንቺ እንዴ ምን ማድረግ ነው? አምጣው እንጂ ጌታ መጣ። አንተ ምንድነው የምትለው? ስልኩን አምጣው። ዝም ብለሽ አትበጥረቂ። በጥራቃ ዝም ስላልኩሽ ነው። ኧረ እባክህ መቼ ነው ዝም ያልከኝ? በቃ ዝም ብለህ አታውራ ዳይመንድ። አምጣው ስልኩን። እንዴ ምንም አይመለከትም ሲጀመር፣ አያገባህም። በቃ አልሰጥሽም። አምጣው ስልኩን ዳይመንድ። አንቺ ልቀቂኝ። አልለቅህም። አምጣው ስልኩን። ይኸውልሽ ሴትዮ በእጄ ሰበብ እንዳትሆኝ እንጂ በጠረባ ብዬ ደም በደም እንዳለ። ስልኩን አምጣው። በቃ አምጣው ስልኩን። አልለቅህም። አልሰጥሽም። አምጣው ስልኩን ዳይመንድ። እሺ ምን እንደምታመጫ ይሻለሁ። አልሰጥሽም። አምጣው ስልኩን ዳይመንድ። ለቀቂኝ በእናትሽ። የምራችሁ ነው? ልትደወደሙ ነው? አትያትም እንዴት እንደምታፈጥጪ አይናውጣ። ማን ነው አይናውጣ? አንቺ ነሽ ደግሞ ታወሪያለሽ። እንዴ አታፍሪ? አላፍርም። ለምን አፍራለሁ? አልሰረኩኝ። ቆይ ምንድነው ያጣላችሁ ዳይመንድ? እስኪ እኔን ስማኝ። ቆይ እቺ እኮ አለሌ ሌባ እኮ ነች። አታፍርም እኮ እንዴ? የዴቭን ስልክ በልታ መልስ ብላ ደግሞ ታፈጥብኛለች። አገርማ እቺ ፈጣጣ። እኔ ሌባ አይደለሁም። በቃ ዝም ብለህ አታውራ። ስልኩን መሬት ላይ ነው ወድቆ ያገኘሁት። የማን ይሁን የማን ምንም አውቀው ነገር የለም። እንዴ ኧረ እባክሽ። አዎ ዳይመንድ፣ አሁን ለሚያይ ከኔ ወስደህ ምናምን ልትመልሳት መስለም ሙድ በደንብ ገብቶኛል። እሺ ስልኩን አንተው ዳይመንድ። መልሰህ ግን ለእሷ የምትሰጣት ከሆነ ይደብረኛል ዶክተር። አምጣው አልኳ። በቃ አንተ መስዋዕት ላይ ለመጫወት ተቸኩል። ይሄ ስልክ ያንተ ነው አይደለም? እና እናንተ ባልሆነ ነገር ለምንድን ነው እንደዚህ የምትጣሉት? እቺ ናታ። አታያትም እንዴ? በእናትህ ዶክተር፣ እኔ ምን አደረኩኝ? አብረን ተስማምተን እንሽጣውና እንካፈል ያልኩት። ሌላ ምን አልኩኝ? እስኪ እሱን ተይ ወሬኛ። እኔ እኮ ዳይመንድ ነኝ። እሺ የእቴን ባል ስልክ ከሚበላ ሌባ ጋር አልተባበር። የራስ ቂቤ ይበላል። አንተ እኔ ሌባ አይደለሁም። እሺ ሌባ እንዳትለኝ ድጋሚ። ይሄ እናንተ ጸብማ በስልክ ብቻ አይመስለኝም፣ የሆነ የግል ጸብማ አላችሁ። ኧረ የት አባቱ አውቀዋለሁ? እኔ ታውቀዋለሁ? አዎ አንተ እኔ አውቃለሁ። አሁን ወሬ ትታ ዝም ብለህ ስልኬን አስመልስልኝ። እኔ ሌለ ጠሩብኛል እንዴ። ቆይ ስልኩን ከየት ነው ያመጣችሁት? እንዴ ስንቴ ልንገርህ፣ መሬት ላይ ነው ወድቆ ያገኘሁት። አንተም አይመለከታችሁም። በቃ ሌላ ወሬ አታብዙ። በጥፊ ብዬ እንዳላንኩሻኩሽሽ አምጪ። ሲመስለኝ ችግራችሁ የስልኩ ብቻ አይመስለኝም። አንተው እንዴ ወሬ ነው የምትሄደው? ስልኩ ያለው እኔ ጋር ነው። ቆይ በሰላም ነው አምጣው አምጪውና የምትባባሉት? እሱ አንተ ምን አገባ ደሞ ደኔ ዞርሽ። ለማንኛውም ስትረጋጉ መታችሁ አብረን። ስልኩ እኔ ጋር ነው። አንተ ምንድነው ዝም የምትለው? እትዬ በቃ እኔ ልሂድ። ውይ አደይ ልጄ ይቅርታ፣ እዚህ ድረስ አስለፋውሽ አይደለ? አረ ችግር የለውም እትዬ፣ ብቻ እሱ ባለበት ሰላም ነው።
ለምን እንደሆነ አላውቅም። ውስጤ በጣም እየፈራብኝ ነው። አይ እኔ ምን አውቄ? ማንንስ ልጠይቅ? የዛች የቤሪ ስልክ እንኳን የለኝም። ሄሎ አልሚዬ፣ ደህና ነኝ። አንቺ እንዴት ነሽ? ዴቭ? አሁንም እየጠበቅኩት ነው፣ አላገኘሁትም። ስልኩ ላይ ብደውልም አያነሳ። እማዬ አደይ ለምንድን ነው የመጣችሁ? ያው ከዴቭ ጋር ላስማማቸው እንዲነጋገሩ ነበር። ዴቭ አልመጣም፣ ስልኩንም ደግሞ አያነሳም። በጣም ጥሩ እናት ነሽ እማዬ፣ ብራቮ፣ ጥሩ ስራ ነው የሰራሽው። እንዴት ነው የምትናገሪው? ፍቅር እናትሽ እኮ ነኝ። አንድ ቀን ልጄ እንዲሆንሽ ብለሽ ተጨንቀሽ አታውቂም። ስለ አደይና ስለ ዴቭ ግን ትጨነቂያለሽ አይደል እማዬ? ልጅሽ እኮ እኔ ነኝ፣ አደይ አይደለችም። ስለዚህ ለእሷ በዚህ ልክ መጨነቅ አይጠበቅብሽም። በቃሽ ፍቅር፣ ይበቃሻል። አደይን ከመሬት ተነስተሽ እንዳጣያት አላልኩሽም? ስነ ምግባርሽና ባህርሽን አስተካክይ ብዬሽ ነበረ። አንቺ ግን ምንም ለማድረግ አልሞከርሽም። ፍቅር፣ አንቺ ነሽ እኔን ለማስተካከል የምትሞክሪው። ወይ የተከታተለኝ ነው ካለ ምክንያት ትከሽን አልከበደኝም። እና አባቱ ነው ዙሩ። ሄሎ ኢንስፔክተር፣ አዎ አግኝቻለሁ። ልትመጣልኝ ትችላለህ? አንቺ የወሰድክብኝን ቦርሳ መልስልኝ ስለ አልመለስም ብለህ አንተ ራስህ ነህ ነገሩን ወደ ህግ እንደወስደው ያስገደድከኝ። አመረርሽ እንዴ? ብቻ ፖሊስ ምናምን ጠርቻለሁ እንዳት። አዎ ሌላ አማራጭ የለኝም። ቦርሳ ውስጥ ፓስፖርት ያለ እንዴ? እና ታዲያ ስጠኝ ብትኝ እኔ አልሰጥሽም፣ አልመለስልሽም። ወንድምሽ አይደለም? አሁን በእኔና ባንቺ መሀል አሁን ፖሊስ ምን ያደርጋል? እውነት ትመልስልኛለህ? ፖሊስ እየደወለ ነው፣ ንገረኝ። ለምን አልመልስልሽም? ግጥም አድርጌ ነው አመልስልሽ። እንዴ ቆይ ለዚች የምታክል ቦርሳውን ፖሊስ ምን አገባው? ምን ያደርጋል? ይኸውልሽ ተመለሱ፣ ከዚህ በኋላ የእናንተ እርዳታ አያስፈልገኝም። ፓስፖርት ምን ሆነሽ ነው? እኔ እኮ ሩታ ነኝ። ማንም ሁኚ በቃ አይመለከተኝም፣ ውጭልኝ። ባለፈው የትማማቾች ነን ሚስጥር ማውራት እንችላለን ስትይ አልነበር እንዴ? ዛሬ ምን ተገኝቶ ነው ሀሳብሽን ያስቀየረሽ? ማን ነው? ሩታይ ወይ ሮሚ፣ እዚህ ከፍቅር ጋር ምን ትሰራለሽ? ምን ማለት ነው ሮማን? አታያትም እንዴ እንዴት እንደከፋት? በቃ ሁለታችሁም ውጡልኝ። ማንንም ሰው አልፈልግም፣ ብቻዬን መሆን እፈልጋለሁ። ሩታይ ግን ከፍቅር ጋር መሆን ከጀመረች ጀምሮ ጸባይሽ ተለውጧል። አንቺ ደግሞ ምንድነው የምትይው ሮማን? ውጪ በቃ በኋላ እናወራለን። እኔን ውጪ? አዎ ውጪ። ምን ልታመጪ ነው? ፍቅር እባክሽ ተረጋጊ። ለምንድነው ዝም ብለሽ የምትናደጁ? አትሰማትም እንዴ የምትለው? ሰምቻታለሁ፣ ያናድዳል እኮ። ግን አንቺ ምንድነው እንደዚህ የምታጣድፈኝ? ድጋሚ ይኸውልሽ እዚህ ሰፈር እንዳላይሽሽ። እንዴ የምን እንዴ ነው? ይኸውልሽ ድጋሚ ሰፈር የማይሽ ከሆነ ማለት ነው ምላስሽ እንደዚህ ቆርጬ ከረባት ነው እንደዚህ የምሰራልሽ። አሁን ጥፊ ከዚህ ወይ ጥፊ። ባይ ባይ። የሆነሽ ድውይ ምን ትመስላለሽ? በእናትህ እንዴት ነው ያደርጋት? ቆይ አንተ ራስህ ለመለስክላት በምን ተስማምታችሁ ነው? አረቼ የሌለ ፋራ ነሽ በእናትሽ። ፖሊስ ምናምን ነገር አላለች መሰለሽ? አስደንብራት ነው። እና ለዚህ ለማይረባ ነገር ራሴን አደጋ ላይ ልጣል? እንዳደርስብኝ አልደርስባትም። ኪንጎስ እንዴ ግቢ ሳልሽ ገባሽ? ይቅርታ ዶክተር፣ ማስፈቀድ ነበረብኝ። አረ ችግር የለውም ማለት ያው ነገሩ ለውጥሽ ገርሞኝ ነው። ምን የሚያስገርም ነገር አለው? በፊት እኮ ስላልተግባባን ነበር። አሁን ደግሞ ብዙ ነገሮችን አውርተን ተግባብተናል። ያው እንደራሴ ማለት ነው። ማለቴ አንተን ለመጥራትና ለመግባት አላፈርኩም ብዬ ነው። ገብቶኛል አይደል? እኔም ነፃነት ነው የምፈልገው። እሺ እና ምን አዲስ ነገር አለ? እኔ ጋር ምን ይኖራል ብለሽ ነው? ይልቅ አንቺ ጋር የተፈጠረ አዲስ ነገር አለ? እኔ ጋር አዲስ ነገር ያው ከዴቭ ጋር ተስፋ አለን መሰለኝ። ዛሬ እየጠርቶኝ ቤት ሂጄ ነበር። ሰምቻለሁ አይደል? ማን ነገረ? ሩታ። አዎ ቤት ነበርኩኝ። ዴቭን እየጠበቅኩት ነበር። እሱ ግን አልመጣም። ደጋግሜ ብደውልም እሱ ሊያነሳልኝ አልቻለም። ይሄው ረጅም ሰዓት ነው እስካሁን እየጠበቅኩት ነው። መልሶም አልደወለም። ግን ቆይ ምን ነው ይሆን? በጤናው ነው ይሄን ያክል? አትጨነቂ አደይ፣ መልስሽ ደውይልኝ። የማን ስልክ ነው? ማይ ላቭ። የዴቭ ስልክ? የዴቭ ስልክ? አቤ አጎትና አቃርገስ ታውራብኝ አልወድም። እሱን ያሳደገኝ እንዴት እንደምወደው ታውቃለህ አይደል? አዎ ግን ደግሞ እሱም እኮ እኛን ሊረዳን ይገባል። ይሉ ምንድነው የሚረዳን? ቁጭ ብሎ እኮ የሚጠባበቀው የእኛን ሰርግ ነው። እሱም ቢሆን እውነት አለው አቤ። ሄሉ አንዴ የስራ ስልክ ነው መጣው። የስራ ስልክ ከሆነ ቆይ ማውጣቱ ለምን አስፈለገ? የምረን ነው መቼ? አረ
የት ከርመህ ነው በል። የት ከረማሉህ ደግሞ? ከእኔ ምንም ለመደበቅ እንዳትሞክር፣ ሁሉንም ሰምቻለሁ። ምንድን ነው የሰማኸው? በረት ውስጥ ምን እየሰራህ ነው በል። በሬውን እያሰርኩ ነበር እኮ። የማንም በሬ አታውቀውም? እኔም አላውቀው በሬ። ይልቅ ምን አመለጠኝ በቂያው። ወዴት እንደሄድክ የት ጠፍተህ እንደመጣ ሁሉንም ዝርዝሩን ንገረኝና እዚህ የተፈጠረውን በሙሉ ዝርዝሩን እኔም እንዳለ እነግርሃለሁ። ምን የት ሄደ ብለህ አሰብክ? ምን ያው ለጋሼ ከደጋ ጓዝ ላቀብል ሄድኩ እንጂ ሌላ ምን ልሰራ ሄድኩ? አይ እሱን ተወው፣ ቀድሜ ሰምቻለሁ። ይልቅ እኔ የሰማሁትን ሳልነግርህ አንተ ቀድመህ ንገረኝ። አንድ ወዲህ የሚመጣ በሬ ነበር፣ እሱን ይዤ ተመለስኩ። ሌላ ምን ይኖራል ብለህ ነው? አይ ጫኔ ሆስፒታል ነው ያለው? ቆየት ነው ያለው? ንገረኝ ዶክተር። አረ በፍጹም አደይ፣ እንዴ እኔ ዴቭን አላገኘሁትም። ስልኩንም ደግሞ ያገኘሁት ከነ ዳይመንድ ነው። ዳይመንድ? አዎ ዳይመንድ። ከዛች ልጅ ጋር ሲጨቃጨቁ አይቻቸው ከነሱ ነው ስልኩን የወሰድኩት። ቆይ ዳይመንድ ጋር እንዴት? እኔ አላውቅም አደይ። ከዛች ልጅ ጋር ሲጨቃጨቁ ከነሱ ነው ስልኩን የወሰድኩት እንጂ እኔ የዴቪውን የማን ይሁን ስልኩን ምንም ማውቀው ነገር የለም። ዳይመንድ የሆነ ነገር አድርጓል ማለት ነው። ቆይ የኔ ጉድ ማለቂያ የለው። የት ነው ያለው አሁን ዳይመንድ? አደይ ወዴት ነው የምትሄጂው? ተረጋጊ አደይ። ሮማን፣ ቤቱ እኮ ንጹህ ነው ወይስ የሚሰራ ስራ አጥተሽ ነው? አረ ምን ስራ አጣለሁ ትዬ፣ ቤቱ ሙሉ ስራ አይደል እንዴ? ስራ በዛብሽ? አዎ ትዬ። ምን ያስጨውሻል? ሩታ ምን ሆነሻል? ሮማን፣ በድጋሚ ከዚህ በኋላ ለፍቅር እንደዚህ አይነት መልስ አትመልሽላት። አንቺ ደግሞ ከመጀመሩ ነው የፍቅር ተቆርቋሪ ሆንሽ። ሮማን፣ እስካሁን ብዙ ነገር ስትናገሪ ዝም ብዬሻለሁ። ካሁን በኋላ ግን እኔንም ፍቅርንም ልታከብሪን ይገባል። ክብር? ቆይ የትኛውን ክብር ነው እናንተ? ቆይ መች ሰታችሁኝ የምታውቁትን ክብር? እኔ ግን እሷ እንዳከብራት ትጠብቃላችሁ። ቆይ ምን ማለት ነው? ሮማን፣ ዛሬ ንግግርሽ እንዴት ነው? ምን ነክቶሻል? ምን ዛሬ ብቻ? ሰሞኑን እኮ በተደጋጋሚ ከፍቅር ጋር ስታይ ጥሩ ፊት እያሳየሽኝ አይደለም። ቆይ ለምንድን ነው በዚህ ልክ ፍቅር የምታያት? አሁንስ በቃኝ። በቃ እኔን ሳታከብረኝ እንድታዘዛትና እንዳከብራት አትጠብቁ። እሷ ስታከብረኝ ነው እኔም መልሼ የማከብራት። ሁላችሁም ለምንድን ነው እኔ ላይ የምትነሱት? እኔ እኮ ወጣ ብዬ ብፈልግ ሌላ ስራ አላጣ። አሁንስ በዛ። ዳይመንድ ምንድን ነው ያደረከው? ደግሞ ምን አደረጋሉሽ? እየቀለድኩ አይደለም ዳይመንድ፣ ምንድን ነው ያደረከው? ታውቆሻል አይደል? በጣም እየጮሽብኝ እኮ ነው። ምንድን ነው እሱ? ዳይመንድ አሁኑኑ ንገረኝ፣ ምንድን ነው ያደረከው? ዴቭ የት ነው ያለው? እኔ በምን አውቃለሁ? አትዋሻኝ። ድጋሜንን አላውቅም የሚል ቃል መስማት አልፈልግም። የዴቭ ስልክ አንተ ጋር እንዴት ተገኘ? ብቻ ዶክተሩ ይሄንንም ወሬ ብሎ መጥቶ ነገረሽ? ዳይመንድ ትግስቴን አታስጨርሰው። የዴቭ ስልክ አንተ ጋር እንዴት ሊገኝ ቻለ? አራዳ ያረጋዩ በእናትሽ። እኔ አይደለሁም ኩኩሻ ጋር ነው የተገኘው። እኔ ምንም ማውቀው ነገር የለም። ኩኩሻ? አዎ እሷን እቻ አገኘችው። ወዴት ልትሄጂ ነው? አዲስ ነገር ፍለጋ ሩታ። ቆይ ሁልጊዜ ስርስራችሁ ስላደለ ናቃችሁ። ችግር የለውም። ይሄ እንደውም ለእኔ ጥሩ ትምህርት ነው የሆነኝ። ይልቅ አሹ ሲመጣ እንዳይጨነቅ ይሄን ወረቀት ስጪኝ። ሮማን እባክሽ አትሄጂ። እኔ ለተፈጠረው ነገር ሁሉ ይቅርታ ልጠይቅሽ። ሮማን፣ ያ ሁሉ ችግር አሳልፈሽ ዛሬ ምን ነክቶሽ ነው? አይሆንም ሩታ፣ ከዚህ መሄድ አለብኝ። ይልቅ አረብሽሽ። ከአዲሷ ጓደኛሽ ጋር መልካም ህይወት ይሆንላችሁ። ኡፍ ሮማን፣ ምን ሆነሽ ነው ግን ዛሬ? እሺ አሹ ሲመጣ ምንድን ነው የምለው? ኡፍ አዲስ ችግር ልትፈጥሪ እኮ ነው። ኪንጎ፣ ሩት ከያዙ ይገድሉናል። ምን ሩት? አንቺ ምንድነው እሱ? ለየልሽ በቃበት። አድነኝ ኪንጎ፣ እርዳኝ። አንቺ አምሻል እንዴ? ምን ይሆንሽ ነው? ና መሄድ አለብን። አልሄድም። እኔ ሰራሁት ወንጀል የለም። ምሮጥበት ምንም ምክንያት የለኝም። ኦፍ ኪንጎ፣ ድርቅ አትበል እስቲ። አይታይህም እንዴ እንዴት ችግር ውስጥ እንደሆንኩኝ? ስላንቺ አይመለከተኝም። የአንቺ ነገር እውነት ይሁን ውሸት አይታወቅም። ስላንቺ የሚያገባኝ ነገር የለም። ኪንጎ ልቀቂ። ሚስቴ ካይስ ትናደዳለች። አንቺ ማናት? ሰራተኛዋ አደይ ክፍል 226 ተለቋል። ወዶችዬ እንግዲህ ዴቭ እንዳያችሁት እንደጠፋ ነው። እንግዲህ የዴቭ ስልክ ከዶክተር ጋር ተገኝቷል። አደይ በጣም ተናዳለች ውዶችዬ። ሮማን እንግዲህ እትዬና ሩታ በማስቀየማቸው እንግዲህ ከስራ ወጥታለች ማለት ነው ውዶችዬ። እንግዲህ ቤሪ ለዲያመንድ ፖሊስ አመጣለሁ በማለት እንግዲህ አስፈራርታ ሻንጣን ተቀብላ ቦርሳን ተቀብላለች ውዶችዬ።
ኪንጎ እንግዲህ ከቤቲ ጋር ሲሳሳም ቅምጥል ደርሳበታለች። ውዶችዬ ቪዲዮውን እስከ መጨረሻ ቤት ሰላም ውድና የተከበራችሁ የኔ ቻናል ቤተሰቦች እንዴት ናችሁ? ነው ያለው እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ በክርስቶስ እንደዚህ ይበልኝ። ለቻናል አዲስ የሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ሸር አድርጉልኝ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ስራ አስቀምጡልኝ። ውዶችዬ እንግዲህ በዛሬው ክፍል እንዳያችሁት እንግዲህ ባለፈው ክፍል ዴብን ይዘውት ስልኩ ሲወድቅና ስልኩን ደግሞ ኮኩሻ ስታነሳው ነበር የሚያበቃ ማለት ነው። ኮኩሻ እንግዲህ ይህን ስልኩን አንስታ የማን ነው ስልክ የሚያምር ስልክ ብላ እንግዲህ ዲያመንድ ጋር ተገናኝታ ያው ዲያመንድ የሚሸጥበት ምናምን ሁሉን ስለሚያውቅ ከሱ ጋር ሸጣ እንካፈላለን ብላ ስላሰበች እንግዲህ በእንትናን ማን ባቡሬን ብታገኘውም ከሱ ጋር እኔ እኮ ምንም አላደረግኩም ምናምን እያለች ስትል በደበድ ነበረ። ከዛም እንግዲህ ምን ሆነ ይችነ ልጅ ብሎ እንግዲህ ትቷት ሄዷል። ከዛም እንግዲህ ቅምጥልን ስታገኛትም እንደዚሁ አይ ምንም አልደበቅኩም በማለት እንግዲህ ያው ስትል በደበድ አይተዋታል ማለት ነው። በስተመጨረሻ እንግዲህ ዲያመንድን ፈልጋ አግኝተው ከዲያመንድ ጋር ተነጋግራ ይህን ስልክ በቃ መሽንሽ እጣውና እንትን ንበሩ እንካፈል በማለት ተካፍልን ዘናልበድ በማለት እንግዲህ አስባ እንግዲህ እሱ ዲያመንድ ደግሞ እስኪ ልክፈተውና ለሁሉም ነገር የማን እንደሆነ ልየው በማለት እንግዲህ ስልኩን ሲከፍተው የዴብ ስልክ ዴብ ፎቶውን አድርጓል ማለት ነው። ስክሪን ካቨር ማለት ነው። በስተመጨረሻ እንግዲህ ወዲያው ልክ ስልኩ እንደተከፈተ አደይ ስትደውል ማይላቪል ነበር ሴቭ የተደረገው ስልክና እንግዲህ ደውሎ አሎ እያለ ሲያወራት እንግዲህ አደይ መሆኗን ሲያቅ እንዴት የአደይን ስልክ ትሰርቂያለሽ? ምን አድርገሽ ነው የዴብን ስልክ የሰረቅሽው? በማለት እንግዲህ ኩኩሻን ሲጣላት ነበረ። እንግዲህ ከኩኩሻ ጋር ሲጨቃጨቁ አጋጣሚ ዶክተር ደርሶ እንግዲህ አላቋቸዋል ማለት ነው። ከገላገላቸው በኋላ ስልኩ ያንችም ስላልሆነ ከኔ ጋር ይቆይ እስከዚያው ድረስ ስትረጋጉ አውሩኝ በማለት እንግዲህ ስልኩን ይዞት ተመልሷል ማለት ነው። እንግዲህ እንዳያችሁ ዶክተሩ ሩታን ብሎ ዶክተርና ዲያመንድ መተው ነበረ ከነ ሩታ ቤት። እንግዲህ እሷን ቢጠራትም አሹ አጋጣሚ እየተቆጥተው ተረጋጋ እኔ ጠርቼ እልካታለሁ ማለት እንግዲህ መልሰዋለች። እንግዲህ ሩታ በስተመጨረሻ ስትሄድ ዶክተሩ ደግሞ ጠብቆ ወደ ቤቱ ተመልሶ ነበረ። በስተመጨረሻም ከመኪና ውስጥ እንደገባ ሄዳ ያው እኔም ብለህ ስለመጣ አመሰግናለሁ በማለት እንግዲህ ምስጋናውን አቅርባለች። እሱ ግን ምንም ተስፋ አታድርጊ እኔን እኔ ደግሞ ስራ ስለሚበዛብኝ ነው። በእርግጥ ያን ጊዜ አስከፍትሻለሁ፣ ነገር ግን እኔ በጣም ቢዚ ነኝ። ቢዚ ከመሆኔ አንፃር ተስፋ ባታረጊ ጥሩ ነው በማለት እንግዲህ ነግሯታል ማለት ነው። ውዶችዬ እንግዲህ አንዳንዴ ያው ብዙ ትምህርት አለው። ስሜት ከሌለው ሰው ጋር ምን ያክል እንትን እንደምንል ነው የሚያሳየው ማለት ነው። ምክንያቱም ዶክተሩ የሚወድ አደይን ነው እንጂ ለእሷ ምንም ቦታ የለውም። እሷ ግን ምን ያክል እንደምትወደው ምን ያክል ለሱ ቦታ እንዳላት እንግዲህ ያያችሁት ነው ማለት ነው ውዶችዬ። በስተመጨረሻ እንግዲህ ዶክተሩ እሷን ሸኝቶ ሲመለስ ነው እንግዲህ ዲያመንድ ጋር የደረሰው ማለት ነው። በስተመጨረሻ እንግዲህ አደይን አግኝተዋት አደይ ያው ከእትዬ ጋር ነበረች። ከእትዬ ጋር ከቆየ በኋላ የዴብ ስልክ አልሰራላት ሲል ወጥታ እንግዲህ ዶክተሩን አግኝተዋለች። ዶክተሩን ካገኘችው በኋላ እንግዲህ ዶክተሩ ጋር እያወራች አንዳንድ ነገር ስታወራ ቆይታ የዴብ ስልክ አልሰራልኝ አለ። ምን ሆኖት ይሆን? እስኪ ቆይ አሁን ልደውል ብላ መልሳ ስትደውል ከዶክተሩ ጋር ጠርቷል። እንግዲህ ዶክተሩ ደግሞ ያን ስልክ ደንግጦ አንስቶ እንዴት ካንተ ጋር የዴብ ስልክ ሊቀመጥ ቻለ? በማለት እንግዲህ ዶክተሩን አፋጣ ስትዘው አደይ በስተመጨረሻም እንግዲህ ከነ ዲያመንድና ከኩኩሻ ጋር እንዳገኘው ሲነግራት እንግዲህ አደይ እየሮጠ ሄዳ ዲያመንድ አንቀዋለች ማለት ነው። ዲያመንድ ደግሞ ምን ሆነሽ ነው እህቴ? እባክሽን ተረጋጊ፣ እኔ ምንም እንትን አላልኩም፣ የማውቀው ነገር የለኝም፣ ኩኩሻን ያገኘችው፣ ስለዚህ እባክሽን ተረጋጊ በማለት እንግዲህ አደይን ሲመክራት ነበር ማለት ነው ውዶችዬ። እንግዲህ እትዬ እንግዲህ አደይና ዴብን ለማስታረቅ ባለችበት ሁኔታ እንግዲህ የዴብ ደርሶ መጥፋት ትንሽ አደጋ ውስጥ ነው ማለት ነው ውዶችዬ። እንግዲህ ዴብ የት እንደሄደ አይታወቅም። ያው ፍለጋ ላይ ናቸው ማለት ነው። በጣም ያሳዝናል። እንግዲህ ኪንጎን ቤት የምትባል ልጅ እንግዲህ ላገኘህ እና አብረኝ ሄድ፣ እኔ ፈርቻለሁ፣ ከጎን ይሆንልኝ እያለች እንግዲህ እያሽበለበለችው ትገኛለች።
ውዶችዬ። እሱ ደግሞ እባክሽን አትድረሽብኝ፣ እኔ ሚስት አለኝ፣ ስለዚህ እባክሽን አትድረሽብኝ በማለት እንግዲህ እየነገራት ይገኛል። እሷ ግን ልትሰማ አልቻለችም። ውዶችዬ እንግዲህ ቅምጥልም ብዙ ከመቅናቷ የተነሳ ያው እንግዲህ ከማዘሯ ጋርም እያወራች ነበረ ማለት ነው። ውዶችዬ እንግዲህ ዶክተሩ በአደይና በዴቭ መታረቅ ብዙም ደስ አላለውም። ምክንያቱም አደይና ዴቭ ሲጣሉ ትንሽ ተስፋ አድርጎ ነበረ እና ያው እነሱ ከተጣሉ እኔ ጋ አብረን እንሆናለን በማለት አስቦ ስለነበረ በጣም ከፍቶታል ማለት ነው። ምናልባት አውጥቶ ለእሷ ባይነግራትም ምናልባት አውጥቶ ከፍተኛል ባይልም ነገር ግን ከፊቱ ላይ ያስታውቅበታል ማለት ነው። ውዶችዬ እንግዲህ ቤሪ የምትባል ልጅ ዲያመንድ ባለፈው ክፍል ቦርሳዋ እንዳያዘባት ታውቃላችሁ እና ቅምጥል ጋር ነበር ያስቀመጠው። እንግዲህ ቅምጥልን አጋጣሚ መንገድ ላይ የሄደ ስታገኘው ለፖሊሱ ደውዬ ላመጣው ነው ፖሊሱን፣ ስለዚህ ከምትሰጠኛለህ ወይስ ለፖሊሱ ልደውል ደግሜ በማለት እንግዲህ ስታስፈራራው በፍጹም እኔ እና አንቺ በመግባባት ነው የምሰጥሽ ለምን ፖሊስ ምናምን በማለት እንግዲህ ፈርዶ ቦርሳውን አስመጥቶ ሰጥቷታል ማለት ነው። እንግዲህ ያን ቦርሳ ከሰጠ በኋላ በዚህ ግድም ድጋሜ በይሽ ወዮልሽ አንገትሽን ቆርጬ ነው የምጥልሽ፣ ስለዚህ ድጋሜ እንዳለሽ በማለት እንግዲህ አባሯታል ማለት ነው። ውዶችዬ እንግዲህ ቤሪ ስልኳ ቢደወልም ማለት ለዴቭ ስልክ ብትደውልም አላነሳላት ስላለ እንግዲህ ለዴቭ እናት ደውላ ነግራታለች። እንግዲህ ስልኳ አልሰራልኝ ብሏል፣ ከማን ጋር እንዳለ አላቅም፣ እኔም ብቻዬን ነኝ በማለት እንግዲህ ተናግራለች ማለት ነው። የዴቭ እናትም ለትዬ ደውላ እንዴት ነው ዴቭ የት ሄዶ ነው በማለት እንግዲህ ደጋግማ ስትጠይቃት ነበረ። እትዬም እንግዲህ እስኪ ቆይ ምናልባት ከቤሪ ጋር ይሆናል ወይም ደግሞ የቤሪን ስልክ ስጭኝና እደውልለታለሁ ማለት እንግዲህ የቤሪን ስልክ ተቀብላለች እትዬ ማለት ነው። ውዶችዬ ሩታ እንግዲህ እትዬም አስቀይማታለች፣ እንዲሁም ደግሞ ማለቴ ሮሚ ማለት ነው ሩታ ማስቀይማታለች። ለምንድን ነው ፍቅርን በክፉ ዓይን የምታያት በማለት እንግዲህ ተቀይማታለች፣ ያልሆነ ነገር ተናግራታለች ማለት ነው። እንዲሁም ደግሞ እትዬ ጋር ስራ በዛብኝ ስትላት ምን ስራ ነው የሚበዛብሽ? አደይ እኮ ቀኑ ሙሉ አታርፍም ነበር፣ ያው ሆኖ ስራ በዛብኝ አትልም ነበር በማለት እንግዲህ ስትናገራት እንግዲህ ተናዳ እንዲሁም ስራ ቀይራለሁ ምን ሀዚህ አሟጨጨኝ ሁሉም ከኔ ላይ የሚጮህ በማለት እንግዲህ ሻንጣዋን ይዛ ወጥታለች። ውዶችዬ ሩታ አገልግላት እባክሽን ተረጋጊ፣ እባክሽን ወስነሻት ሂጂ በማለት እንግዲህ ተቆጣት ነበር። ነገር ግን ልትሰማ አልቻለችም ማለት ነው። እንግዲህ ውዶችዬ በስተመጨረሻ ቤቲና ኪንጎ አብረው እየጨቀጨቀችው እየሳመችውም እንግዲህ ቅምጥል ደርሳለች። ቅምጥል ደግሞ በጣም ተናዳለች ማለት ነው። ውዶችዬ እንግዲህ ድራማው እዚህ ጋር ያበቃል።